ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የካህናት እጥረት ባለባቸው አካባቢዎች የአብነት ትምህርትን በማስፋፋት ዲያቆናት በአጭር ጊዜ ውስጥ በቅስና አገልግሎት እንዲያገለግሉ እየተሰራ እንደሚገኝ ተገለጸ። ሐዋርያዊ ተልእኮ በስፋት በሚተገበርባቸውና የካህናት እጥረት ባለባቸው አካባቢዎች የአብነት ትምህርትን በማስፋፋት ካህናትን ለማፍራት በርካታ ስራዎች እየተሰሩ ይገኛሉ። በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ተጠባባቂ ዳይሬክተር ዲያቆን ደረጀ ጋረደው እንዳሉት ሐዋርያዊ ተልእኮ በስፋት በሚተገበርባቸው የአብነት ትምህርት በማስፋፋት ካህናትን ለማፍራት በርካታ ተግባራት እየተከናወኑ መሆኑን ገልጸዋል። አክለውም በከፋና ሸካ፣ ቤንች ሸኮና ምዕራብ ኦሞ ሀገረ ስብከት ከ11 ወረዳዎች የተወጣጡ አማርኛን ጨምሮ 9 ቋንቋዎች የሚናገሩ 24 ዲያቆናት ለ4 ወር የሚቆይ ትምህርት በሚዛን ደብረ በረከት አቡነ ተክለ ሃይማኖትና ቅዱስ ዑራኤል የእናቶች አንድነት ገዳም እየተማሩ እንደሚገኙም ተናግረዋል። ዲያቆን ደረጀ እንደገለጹት ዲያቆናቱ ብዙ ተጠማቂ ምዕመን ካሉባቸው ቦታዎች እንደመምጣታቸው መጠን ምዕመናኑን በወንጌል እንዲያጸኑ አውቀውና ተምረው ከቤተ ክርስቲያን አገልግሎት ባሻገር በስብከት እንዲያገለግሉ ትምህርተ ሃይማኖት፣ ነገረ ቅዱሳን፣ ስርዓተ ቤተ ክርስቲያንና ሌሎች ትምህርቶችን እየወሰዱ መሆናቸውን ገልጸዋል። አዲሱ ስርዓተ ትምህርት ሙሉ በሙሉ እንዲተገበር ክትትልና ድጋፍ እያደረገ መሆኑን የወልዲያ ከተማ አስተዳደር የሰንበት ትምህርት ቤቶች አንድነት አስታወቀ። የከተማ አስተዳደር ቤተ ክህነቱ የስብከተ ወንጌልና የሰንበት ትምህርት ቤቶች ማደራጃ ክፍል ኃላፊ መምህር ብሩክ ተስፋዬ ዛሬ ላይ በህፃናትና በወጣቶች ላይ የሚሰራ ስራ የነገን ቤተክርስቲያን ቀጣይነት ያረጋግጣል የሚል መሪ መልእክት መነሻ አድርገው ንግግር ያደረጉ ሲሆን አድባራት ከቁሳዊ ልማት ባሻገር ለሰው ኃይል ልማት ልዩ ትኩረት ሊሰጡ ይገባልም ብለዋል። መምህር ብሩክ አክለውም በከተማ አስተዳደሩ አድባራት ከተመዘገቡት 13 የሰንበት ትምህርት ቤቶች መካከል በ10ሩ አዲሱ ስርዓተ ትምህርት ተግባራዊ መደረጉን ገልጸው የሰበካ ጉባኤያት ትኩረት አናሳ መሆን፣ የግንዛቤ ክፍተትና የስርዓተ ትምህርት ትግበራ ወጥ አለመሆን ከገጠሟቸው ችግሮች መካከል ተጠቃሽ ናቸው ብለዋል። የወልዲያ ከተማ አስተዳደር ቤተ ክህነት የሰንበት ትምህርት ቤቶች አንድነት አመራሮችና የሁሉም አድባራት ሰንበት ትምህርት ቤቶች ስራ አስፈጻሚ አባላት በተገኙበት መርሃ ግብሩ ተካሂዷል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ክፍል ነው። ማህበረ ቅዱሳን በቤንሻንጉል ጉሙዝ አሶሳ ሀገረ ስብከት ለሚተገበረው አዳሪ አብነት ትምህርት ቤት የመሰረት ድንጋይ አስቀመጠ። ማህበሩ በ2017 ዓ.ም ከሚተገብራቸው ፕሮጀክቶች ውስጥ የቤንሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት አሶሳ ከተማ አምባ 4 ሐመረኖ ቅድስት ኪዳነ ምሕረት ገዳም የሚገነባው አዳሪ አብነት ትምህርት ቤት አንዱ ነው። የፕሮጀክቱ ዓላማ በሀገረ ስብከቱ መሰረታዊ የክህነት ትምህርት እና ስልጠና በመስጠት ቀሳውስት፣ ዲያቆናት፣ ሰባኪያንና አስተዳዳሪ ደቀ መዛሙርትን በማፍራት የተዘጉ አብያተ ክርስቲያናት እንዲከፈቱ የተሟላ መንፈሳዊ አገልግሎት የማይሰጡትም እንዲሰጡ በማድረግ የቅድስት ቤተክርስቲያንን ተልእኮ ማፋጠን ነው በማለት የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ ተናግረዋል። የሚገነባው አዳሪ የአብነት ትምህርት ቤት ዲዛይን 32 ደቀ መዛሙርትን በአዳሪነት ለ2 መምህራን ማደሪያ፣ መማሪያ፣ ጉባኤ ቤት፣ መጸዳጃ ቤት እንዲሁም መመገቢያ አዳራሽን ያካተተ ሲሆን ለፕሮጀክቱ የተያዘለት በጀት 11,523,366 ብር እንደሆነ ዋና ስራ አስፈጻሚው መምህር ዋሲሁን በላይ ገልጸዋል። የወልዲያ ማዕከል የሐኪሞች ህብረት መጻጉ በሚል መሪ ቃል ለነዳያንና ለአቅመ ደካሞች ነጻ የሕክምና አገልግሎት ሰጠ። የወልዲያ ማዕከል የሐኪሞች ህብረት በወልዲያ ደብረ ሰላም መድኃኔዓለም ካቴድራል በመገኘት መጻጉ በሚል መሪ ቃል ለነዳያንና ለአቅመ ደካሞች ነጻ የሕክምና አገልግሎት ዛሬ መጋቢት 6 ቀን 2017 ዓ.ም ሰጥቷል። የህብረቱ አስተባባሪ ዶክተር ዮሴፍ ጌትነት እንደገለጹት አምላካችን መድኃኒታችን ኢየሱስ ክርስቶስ የታመሙትን ሄዶ እንደጠየቀ ሁሉ እኛም በሙያችን የአብይ ጾምን መጻጉን ምክንያት በማድረግ አቅመ ደካሞችን መጠየቅ ስለነበረብን ይህንን አድርገናል ብለዋል። እንደ ዶክተር ዮሴፍ ገለጻ ከ42 በላይ ነዳያንና አቅመ ደካሞች የነጻ ሕክምና ተጠቃሚ ሲሆኑ በሁለት ዘርፍ 15 የጤና ባለሙያዎች አገልግሎቱን መስጠታቸውንም ጨምረው ተናግረዋል። የሐኪሞች ህብረት ከዚህ በፊት ለገዳማውያን አባቶችና ለአብነት ተማሪዎች ነጻ የሕክምና አገልግሎት መስጠቱን መዘገባችን የሚታወስ ነው። መረጃው በማህበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው።
በሐዋሳ ማዕከል የግቢ ጉባኤያት አንድነት ጉባኤ ተካሄደ። በማህበረ ቅዱሳን ሐዋሳ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል አዘጋጅነት በተካሄደው ጉባኤ በሐዋሳ ማዕከል ስር የሚገኙ የሰባቱ ግቢ ጉባኤያት ተማሪዎች ተገኝተዋል። የሐዋሳ ማዕከል ሰብሳቢ አቶ ቢኒያም ዘርፉ የጉባኤው ዓላማ የግቢ ጉባኤያት ተማሪዎች እይታ ቀጥተኛና ኦርቶዶክሳዊ እንዲሆን ማድረግና የግቢ ጉባኤያት ተማሪዎች አንድነትን ለማጠናከር ያለመ ነው ብለዋል። መረጃው በማህበረ ቅዱሳን ሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል ነው። የአዲስ አበባ ማዕከል ያዘጋጀው የሁለተኛው ዙር ምክረ አበው መርሃ ግብር ነገ እንደሚካሄድ ተገለጸ። በማህበረ ቅዱሳን አዲስ አበባ ማዕከል አዘጋጅነት የምክረ አበው መርሃ ግብር ክርስቲያናዊ ፈሊጥ በሚል ርዕስ በነገው ዕለት እሁድ መጋቢት 7 ቀን 2017 ዓ.ም ከቀኑ 7 ሰዓት ላይ እንደሚካሄድ ታውቋል። በመርሃ ግብሩም በክርስትና ሕይወት የሚያጋጥም ፈተናን ለማለፍ ምክር እንደሚገኝበት የተገለጸ ሲሆን አሁን ያለንበት ዘመን ፈተናዎችን እንደ ግለሰብ ሆነ እንደ ማህበር ለማለፍ የሚያስችል መንፈሳዊ አስተምሮ እንደሚገበይበትም ለማወቅ ተችሏል። በተጨማሪም በዚህ መርሃ ግብር ላይ በመሳተፍ ለውጥ ልናመጣ የምንችልባቸው መንፈሳችንን የምናድስባቸውና በረከት የምናገኝባቸው መርሃ ግብራት የተካተቱ ሲሆን የቀደምት አበው ተገኝተው አባታዊ ምክርና ቡራኬ ይሰጣሉ ተብሏል። መረጃው የአዲስ አበባ ማዕከል አባላትና ማስተባበሪያ አገልግሎት ዋና ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች ይመስላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።